ቤተሰብ የሀይሚና የብሩኬ የሰርግ ቦታ ተወሰነ። እንዳያችሁት ከሙሽዬ ጋርና ከማሚ ጋር ዝንጥ ብለው መጥተውልናል። እንደዚሁም ደግሞ እየሩስ ጋር ስለ ዲኤንኤ አዲስ ነገር አለ ይዤላችሁ መጥቻለሁኝ። ሰሞኑን ስለጠፋው በጣም ይቅርታ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? ከነ ሀይሚ ሲጀምርላችሁ ያው ፎቶቸውን ፖስት ሲያደርጉ ቀለበት ነገር አድርገው ነበር እና ብዙዎቻችሁ ቀለበት ነው ብላችሁ እየጠበቃችሁ ነበር። እኔ ግን ያው አልጠበቅኩም ቀለበት ነው ብዬ። ምክንያቱም አንደኛ ደረጃ የቀለበት ዝግጅት እንደዚህ አይደለም። ሀይሚና ብሩኬ ብቻቸውን ሆነው አይደለም ፎቶ ቢለቀቀው። ሲቀጥል ከኋላ ባክግራውንድ የተለያዩ ነገሮች ይኖራሉ። ሌላ ደግሞ የተለበሰ ከዚህ በፊት የተለበሰ ልብስ ለብሳ አይደለም ሀይሚ ቀለበት የሚደረግላት እና ስለዚህ ቀለበት እንዳልሆነ እርግጠኛ ስለሆንኩኝ ያው ቪዲዮም አልሰራሁበትም ማለት ነው። እና እንግዲህ ዛሬ በሚያምን ሁኔታ ሙሽዬ የኛ ደርባባ ናት፣ ሁላችሁም ናፍቃችኋል ብዬ ተስፋ አረጋለሁኝ እና ተናፋቂ ስለሆነች እና ግን ያው በሀብትሽ ቤትም እየመጣሁ ሰላም እላችኋለሁ የጨረቃ ፋሚሊ አንድ ስለሆኑ ምናምን ብላለች እና ዛሬ እነ ሀይሚዬ ቤት ሀይሚ ደግሞ አማቷን ስትቀበል በነገራችን ላይ ሀይሚ አማች ነው የሚባለው እያልሽ ነበር። በዚህ አጋጣሚ እኔ ልንገርሽ አማት ነው የምትባለው። ሙሽዬ ለአንቺ አማት፣ እንደኔ ግን አማት ሳይሆን ለአንቺ ምላት እናት። የምር አንደኛ ሙሽዬ እንደምታውቀው ሴት ልጅ የላትም። ሁለተኛ የሀይሚና የሙሽዬ ቅርርብ በጣም ከልክ በላይ ስለሆነ አማትና ምራት ሳይሆን እናትና ልጅ በሚለው ይያዝልኝ ማለት ነው ቤተሰቦቼና አዲስ ሰውም ተዋውቀናል። የሙሽዬ እህት ደርባባ በጣም የምታምር ሲቀጥል ልብሳቸውን አስተውላቸዋል። ቤተሰብ እህትና እህት ማች ነው የለበሱት፣ ባልና ሚስት ማች ነው የለበሱት። ደብል ሆኑ ማለት ነው። አራቱም ተመሳሳይ ልብስ ነው የለበሱት። እኛ በጣም ነው የሚያምረው። ሲቀጥል የሀይሚ አቀባበል አማቷን ያደረገችላት አቀባበል ቡና አፍልታ ድሮ ትዝ ይላችኋል። ምናልባት እኔ ያሳለፍኩት ማለት ነው። እናት አባቶቻችን የሆነ ቦታ ሲሄዱ ሲመጡ ደስ እንዲላችሁ የምንጥረው ጥረት ቤቱን እንዴት እንደምናስተካክል እንዴት ፏፏ እንደምናደርገውና ሀይሚ እንደዛ ፏ አድርጋ ነው የጠበቀችው። በጣም ደስ ይላል። እውነት ለመናገር የሚዋደድ አማትና ምራት ይስጣችሁ፣ አማት ይስጣችሁ፣ ምራትም እንደዛው ተመሳሳይ ልጅ ያላችሁ ማለት ነው። እና ሰው እንግዲህ የሰርጋቸው ሁኔታ ተቆረጠ ቤተሰብ ቦታው ማለት ነው። እና ቀለበቱ ገና ነው። እንደገና ሰርጉም ግን ያው ገና ነው። ግን ደግሞ ቢሆንም በጣም የተመቸኝና ያሳቀኝ ሙሽዬ ሰው ብልጥ ሆኗል አለች እኮ የምሬን እኮ ነውኝና ምን አላት ብሩኬ፣ በዚሁ ዳሩኝ በቃ ማለት እንደዚህ ስለመጣችሁ በዚሁ ዳሩን ሲል ያው ሶሪ ሙሽዬ በሰርግ ነው አለች። ከዛ ብሩኬ ለምን እንደዚሁ ይዣት ልግባና ከዛ ጓደኞች ምናምን እንጋብዛለሁ ሲል ሰው ብልጥ ሆኗል አለችና በጣም ነው የሳኩትኝ እዛ ጋር። ከዚህ በፊትም ብሩኬ ሀይሚን የማገባት ፓሪስ ላይ ነው ብሏል። ካስታወሳችሁ ፈረንሳይ ማለት ነው። እና ዳሱካ ታቋታላችሁ ብዬ አስባለሁ። እሷ ምናምን ያለችበት ቦታ ፊልሙን አይታችሁታልና እዛ ቦታ ላይ ነው እያለ ነበር። ግን ሙሽዬ አገራችን ቡታጅራ ላይ እናት እኮ በነገራችን ላይ ልጇ ሲዳር ልጅ ወይንም ሴት የሚሆን ወንድ ልጆቿ ሲዳሩ ደስ የሚላት ነገር ጎረቤቶቿን ዘመድ አዝማሯን ሰብሰብ አድርጋ ያ ነው በቃ ያ ሞመንት ነው ደስ የሚለውን ለቤተሰብም ለሁሉም። አሁን ውጭ ሀገር ላይ ሄዳችሁ ቀለበት ብታረጉ ቪሎ ብታረጉ ምንም ሰላም ደስታ የላችሁም። ገባችሁ? ሁላችሁም ብትሆኑ ማለት ነው። ለፎቶ ማማራው አንደኛ ነው። በጣም ነው የሚያምረው ውጭ ሀገር ለፎቶ ለመነሳት ቦታው ምናምን በጣም ያምራል። ግን ብዙ የሚጎሉ ነገር አለ። ቤተሰብ ይጎላል። እንደገና ደግሞ ብቻ እንደ ሀገራችሁ አትሆኑ እና ብሩኬና ሀይሚ ሰርጋቸው ቡታጅራ ላይ ነው። ቤተሰብ ቀለበቱ ገና ነው አልተወሰነም። ሲወሰን ደግሞ ቀለበቱ ላይ ዲስከስ እናደርጋለን በሂደት ትላላችሁና በጣም ደስ ብሎኛል በእንደዚህ ሁኔታ ስለመጣችሁኝና ያው ሙሽዬ ፈጣሪ መርሽ። ምክንያቱም ያው ቼክ አፕ አላት ይመስለኛል ሐኪም ቤት ለዛ ነው የመጣችሁ። ዌልካም ብለናል። ሲቀጥል ደግሞ ይቺ የሙሽዬ እህት ሳስበው ማለት ነው የሆነች ሴትዮ እናት መሰለችኝ። ከዚህ በፊት ብሩኬቱ ላይ አመጣታል። ብቻ እርግጠኛ ሲሆን አምጥቼ እሰራላችኋለኝ። ሶ ወደ አቶ ይቅርታ ወደ ወይዘሮ ነው ወይዘሪት ነው የምትባለው ሴትዮ ጋር ልምጣላችሁ። በጣም እያናደደች ስለሆነ ነው ስሟን ለመጥራት ራሱ የሆነ እንትን ያለኝ እና ዲኤንኤ ስለ ዲኤንኤው ነው ማወራችሁኝ ዛሬ ስለተናገረችው ማለት ነው ሴትዮ ለምንድን ነው በቀጥታ መተሽ ማለት ነው ውሸቴን ነው ዩቲዩብ ላይ እየሰራሁ ነው እየሰቀልኩ ነው ወይንም ብሩኬ ህይወት ላይ የሆነ ነገር እያደረግኩ ነው ብለሽ ማትናገሩ ማለት አሁን በአደባባይ አመተሽ ያን ሁሉ ነገር አድርገሽ የብሩኬ ልጅ ናትኝ ከፈለገ ዲኤንኤ ያስደርግ ምናምን ስትይ ቆይተሽ አሁን ደግሞ ብሩኬ በውስጥ ስለፈለገ ሶሻል ሚዲያ ላይ እንዲወጣበት ስላልፈለገ
ብሩኬን ለማስጠቆር ነው እንዴ? ለምንድን ነው አንቺ ራስሽ በቃ ውሸት መሆኑን ማትናገሪው? ብሩኬ በውስጥ ስለፈለገ በውስጥ ዲኤንኤ ሊደረግ ነው። ከሀብትሽ ጋር አውርተናል፣ ሁሉንም ነገር ጨርሰናል። ስለዚህ ብሩኬ በቃ በውስጥ ስለፈለገ ለሱ ብዬ ሁሉንም ነገር በሚስጥር ዲኤንኤ ልናረግ ነው። ማን ያለው? መጀመሪያ ሶሻል ሚዲያ ነው አመተሽ እየተናገርሽው ብዙ ነገር የተፈጠረው። አሁንም ዲኤንኤ መደረግ ካለበት ማረግ ከፈለግ ሲጀመር ማለት ነው። እንደው ብሩኬ ከዚህ በፊት ልናርግ ብሎሽ እምቢ ብለሻል አይደለ? በራስሽ ጊዜ ብዙ ሸቅለሽ አሁን ደግሞ መጥተሽ ብሩኬ በውስጥ እንዲደረግለት ይፈልጋል። ነገሩ በሚስጥር እንዲያዝለት ይፈልጋል። የማን ስም ለማጥቆር ነው እንደዚህ የምትይው? የማን ስም ለማጥፋት ነው እንዴ? ምን በሌለበት ምን ለቀማ የሚባለው የሀገራችን ተረት እኮ ነው የሆንሽውና ፕሊስ ባክሽ የሰው ስም አታጥፊ። በመጀመሪያ ይሄ ትልቅ ስም ማጥፋት ነው። በነገራችን ላይ ከዚህ በፊት ብዙ ነገር ተብሎ አሁን እሷ ውሸታም እንዳትደረግ ዲኤንኤ ሲደረግ ያው ብሩኬ ነጻ እንደሚሆን እየታወቀ ስለሆነ ስለዚህ እሷ ውሸታም መባልን አትፈልግም። ምንድነው ማድረግ የፈለገችው? ሁሉንም ነገር ብሩኬ ላይ ማላቀቅ፣ ብሩኬ ላይ የስም ማጥፋት ነገር መስራት ነው የፈለገችውና ሀሳቧ ምንድነው? ዲኤንኤው በውስጥ ተደርጓል፣ በቃ ሚስጥር በሚስጥር ተይዟል እንዲባል ነው የፈለገችው። ሶ ይሄን ነገር ደግሞ ብሩኬም ብቻ ሳይሆን የሀብትሽም ስም አለበት። ከሀብትሽ ጋር ተመካክረናል፣ ነገሮቹ በሚስጥር እንዲያዙለት ይፈልጋል ብላ የሀብትሽንም ስም ስላነሳች ለወንድም ስም ማጥራት ያንተ ሚና አለበት ማለት ነው። ማለቴ በሶሻል ሚዲያ የመጣ ነገር በሶሻል ሚዲያ ነው ማለቅ ያለበት። ምክንያቱም ይሄ የሚሰራ እያንዳንዱ ቪዲዮ በነገራችን ላይ ምናልባት በቁም ነገር ላትይዙት፣ በቁም ነገር ላታዩ ትችላላችሁ። በጣም ለብዙ ጊዜ የሚቆይ የሚቀመጥ የሆነ ሰዓት ወጥቶ ህይወትን የሚያበላሽ የሚበጠብጥ ነው። ገባችሁ? አሁን የብዙ ሰዎች ሶሻል ሚዲያ ላይ ቲክቶክ ላይ ታችሁ ከሆነ የሆነ ቪዲዮ እያዝባቸውና ምናልባትም ከ5 ከ6 ከ7 አመት በኋላ እነዛ ሰዎች የሆነ ቫልዩ የሆነ ደረጃ ሲደርሱ ያን ቪዲዮ ጎርጉሮ ያወጡባቸዋል። ገባችሁ አይደለ? ምናልባት ሜቢ ብሩክ የማን ያውቃል የዛሬ 2 3 4 አመት የት እንደሚደርስ አታውቁም። ገባችሁ? የዛን ሳለ እኮ እንደዛ አድርጎ በሷ ህይወት ተጫውቶ የሚባል ነገር ይመጣበታል፣ በሌለበት ቦታ በሌለበት መንገድ እና ስለዚህ በሚስጥር እንዲያዝላቸው ፈልገዋል። የምትይው ነገር አስተካኪና ውሸቴን ነበር ስሰክስ ነው በቃ ይቅርታ ብለሽ ወደ ራስሽ ስራ ተመለሽ፣ እንደ እህትነቴ ማለት ነውና የልጁን ስም አጥሩለት ለማለት ያክል ቤተሰብ ወዳችኋለሁ። ባባይ